ስልጣኑን ልዘጋው ነው አለኝ። አንድ በእግዚአብሔር የተመረጠ መሪ ኤርትራውያን የሆናችሁ ሰዎች በሙሉ እና መንፈስ ቅዱስ አንድ ነገር አሳይቶኛል። 2025 የሚባለው ዓመተ ምህረት ላይ መንፈስ ቅዱስ አንድ ነገር አሳይቶኛል። ኤርትራውያን የሆናችሁ በሀገር ውስጥም ከሀገር ውጭ የሆናችሁ በሙሉ 2025 ለኤርትራውያን ምን አይነት ጊዜ ይሁን? እግዚአብሔርስ ምን ተናገረ? ለኤርትራውያን መፈታት እንዲሆን አስመራ ለሚኖሩ፣ መቀሌ ለሚኖሩ፣ ኖርዌይ ለሚኖሩ፣ ስዊድን ለሚኖሩ፣ አሜሪካ፣ ካናዳ፣ ጀርመን፣ ጣሊያን፣ ስዊዘርላንድ፣ ሳውዝ አፍሪካ፣ ካናዳ፣ ቤልጅየም በኢየሱስ ስም ለዱባይ በቤሩ አሁን የተፈቱ እንዲሆኑ ጸልያለሁ። አሜን። የተፈቱ እንዲሆኑ ጸልያለሁ። በሀገራችሁ በኤርትራ ላይ አንድ ዛፍ ስር የሚበቅል ዛፍ አይቻልም። ሰምታችሁኛል? አንድ ዛፍ ስር የበቀለ ሌላ ዛፍ አይቻልም። በዘው ጌታ የሆነ ነገር ጀምሯል ኤርትራ ላይ እና there is something እና እሱን እናየዋለን። ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች፣ ሰላማችሁ ይብዛላል። ዛሬ አምስተኛውን ክፍል ነቢያቶች ስለ ኤርትራ ምን አሉ? በኤርትራ ምድር ምን ይሆናል? እግዚአብሔር ስለ ኤርትራ ምን ይናገራል? አሁንስ ምን እየሆነ ነው? ወደፊትስ ምን ይሆናል? እግዚአብሔር ስለ ኤርትራ ምን እየተናገረ ነው? እነዚህን ሁሉ ምላሾች የያዘ የነቢያቶችን መልእክት፣ ጸሎት፣ ትንቢት እንቀጥላለን፣ እንሰማለን፣ እንጸልያለን። ኤርትራ መልካም የእግዚአብሔር እጅ ይገለጥባታል። ለኤርትራ ምድር አዲስ አበባም ላሉ አስመራም ለሚኖሩ ኤርትራውያን በተለያየ ከተማ በስደት ሀገር ለተጨቆኑና ለተጨነቁ አሁን መፈታት ይሁን። አሜን። አንድ ሰው ለኔ ነው ያለ አሜን ይበላ። አሜን። ለኤርትራ ምድር ዛሬ መፈታት ይሆናል። አሜን። ለኤርትራ ምድር፣ ለአስመራ ምድር ዛሬ ነፃ መውጣት ይሆናል። አሜን። በሰው ሀገር ለሚንከራተቱ ኤርትራውያን በአሜሪካ፣ በጀርመን፣ በስዊድን፣ በለንደን፣ በአስመራ እንደው በኤርትራ ውስጥ ታስረው ላሉ ለተያዙ በጠላት ግዛት ውስጥ ለታሰሩ አሁን ጌታ ሆይ አርነት እንዲሆን ጸልያለሁ። ለኤርትራውያን መፈታት እንዲሆን አስመራ ለሚኖሩ፣ መቀሌ ለሚኖሩ፣ ኖርዌይ ለሚኖሩ፣ ስዊድን ለሚኖሩ፣ አሜሪካ፣ ካናዳ፣ ጀርመን፣ ጣሊያን፣ ስዊዘርላንድ፣ ሳውዝ አፍሪካ፣ ካናዳ፣ ቤልጅየም በኢየሱስ ስም ለዱባይ በቤሩ አሁን የተፈቱ እንዲሆኑ ጸልያለሁ። አሜን። የተፈቱ እንዲሆኑ ጸልያለሁ። ለታሰሩ በአዲስ አበባ በተለያየ ከተማ ለሚንከራተቱ በእነሱ ምክንያት ቃል አወጣው። ለዚያች ምድር አርነት ይሁን። ለዚያች ምድር ወንጌል የመሰበብ ምክንያት ይሁን። ለብዙ ትውልድ የመዳን ምክንያት፣ የማምለጥ ምክንያት ይሁን። እስራታቸው ይፈታ፣ ጎዳናቸው ቀና ይሁን። በሰውነታቸው ጠላት ያስቀመጠው የህመም ጉልበት አሁን ከላያቸው ሰንበሳት እንደሚቀልጥ፣ የጠዋት ጤዛ ፀሐይ ሲወጣ ታይቶ እንደሚጠፋ ከዘመናቸው ፈጥኖ የጠፋ ይሁን። አሜን። ከህይወታቸው ፈጥኖ የጠፋ ይሁን። አሜን። አሜን። የጠፋ ይሁን። እኛ ሀገር ዋርካ የሚባል ነገር አለ። ትልቅዬ ዛፍ ነው ያ ዋርካ የሚባል። ያ ዛፍ እንደ ዋርካ የሚመስል ውስጥ ከታቹ ሌላ ዛፍ ሲበቅላየው ያኛው ዛፍ እየበቀለ ይሄኛው የነበረው ከዚህ በፊት የነበረው ዛፍ እየፈነዳ ልክ አዲስ ዛፎች መውጣት ጀመሩ። እግዚአብሔር እንደዚህ አሳየኝ። ከዛም በኋላ ያ ዛፍ እስኪረሳ ድረስ ተፈንጥሮ ወጣ። ከዛ ጌታ እንደዚህ አለ፣ በጣም እስክትደነቁ ድረስ በምድራችሁ ውስጥ ሪቫይቫል ይነሳል። ይኸውላችሁ እሱ ብቻ ደግሞ አይደለም። አሁን ነገር ሲሰነጠቅ ቃቃቃቃ እያለ ነው ሲሰበር ያየሁት። አንድ ፕሬ አድርጉ። እናንተ ናችሁ ሶሉሽን ለዚህ ምድርና ሩቅም ላሉ ለዘመዶቻችሁም ነግራችሁ ጸልዩ። ማለት ምንድነው መሰላችሁ? በዚህ መሃል የሚላላጡ ነገሮች አሉ።
ትንሹ ለመብቀል ወደ ላይ እየገፋ እየሄደ ስለሆነ ከላይ ያለውና ትንሹ ያለው በጣም የብዙዎች እንዲህ ላባም ቢመስሉ ነገሮች ሲፈረካከሱ አይቻልም። ኮላፕሽኖች አሉ፣ ግጭቶች የሚመስሉ ነገሮች አሉ። ግን አንድ ነገር እዩ፣ በዛ መሃል አዲስ ነገር በኃይል እየወጣ ነው። ቢ ሬዲ። አሁን አንድ ነገር ልንገራችሁ፣ ምርኮ ለመካፈል ተዘጋጁ። አስፈታችሁ እዩ። ሞስት እዚህ ሌላ ሀገር ለመሄድ ፕሮሰስ እንዳላችሁ አስባለሁ። ግን በዛው ሀፍ አገራችሁስ ፕሮፐርቲስ ለመያዝ አስቡ። አገራችሁስ ነገሮችን ለመያዝ አስቡ። ቻይና እንዳትቀድማችሁ እንደኛ ሀገር። ቢሬዲ። ከታች የመጣው ነገር ልክ እንደዚህ አረንጓዴ የሚመሳሰሉ ዩር መኒ ዩር ቴንሽንን አዘጋጁ ኢንቨስት ለማድረግ። ፕሮፐርቲያችሁን አስጠብቁት በደንብ እዛ ያላችሁ ካላችሁ። ዶንት ሉዝ ዩር ፕሮፐርቲ። እግዚአብሔር አዲስ ዛፍ ከውስጥ እያመጣ ነው። ወይላችሁም ይሄንን ቪዥን እያየው ያ የተሰነጠቀው ዛፍ እስኪረሳ ድረስ ነው የሚረሳው። ማለት ትዝታ ኢቭን እስከማይኖረው ድረስ። ዚስ 2 years ለኔና ለናንተ አዲስ ነገር የሚመጣብን። ደግሞ አንድ ነገር ልንገራችሁ፣ ይሄንን ለናንተ ብቻ ነው የምነግራችሁ። የኔና የናንተ ምድር እጅግ የመረረ ንሳ ያስፈልጋታል። የመረረ ንሳ ላይክ ነነዌ 3 days ማንም አልበላ ማንም አልጠጣም። ከኪንግስ እስከሚባሉት ሎር እስከሚባለው ድረስ እጅግ መሬት የያዘ ንሳ ያስፈልጋል። በጣም ንሳ ስላችሁ እንዲህ ነው ያመሰ ይቅርታ አድርግልን አይደለም። በቃ የትውልዳችንን ነገር ይዘን ንሳ መግባት አለብን። ከባድ ንሳ ያስፈልገን። በጣም ከባድ ንሳ ያስፈልገን። ከባድ ንሳ። እኔ ይሄንን ተናግሬዋለሁ። መኪናዎች ቆመው ካሌንደር ተዘግተው ነው ንሳ የሚያስፈልገን። ካሌንደር የበዓል ቀን ይዘጋል አይደለ? ፋሲካ ላይ ስራ አትሄዱ። ካሌንደር የአድዋ ድል ቀን እኛ ሀገር ይዘጋል። አይ ቲንክ እናንተም 32ኛ ድል ቀን ይዘጋል አይደለ? እንደዛ ካሌንደር ተዘግቶ ፕሬየር ያስፈልገን። ይሄ ኔሽን እግዚአብሔር ፊት ባውዳውን ማረጉ ሰማይ ማወቅ አለበት። ከዚህ በኋላ ግን አዲስ ነገር መውጣት ይጀምራል። ከታች ስር ነገሮች ይፈነጥቃሉ። ፍጥነት እንዲጨምር ነገር የሚገለጥበትን አንድ ነገር እንገረም። ይኸውላችሁ ጴንጤ ጸልይ አይደለም ያልኳችሁ። እምነት ያለው የሌለው አማርኛ፣ ትግርኛ፣ ኦሮምኛ የምንሰማ ኢትዮጵያውያን፣ ኤርትራውያን የምንባል we are the same nations ነን። ምንም ላይናችን አንድ አይነት ነው። በቃ ፖለቲካል ባውንደሪ ነው ያለን። ውጪ ስትሄዱ ማንም ይሄ ሰው ኤርትራዊ ነው ኢትዮጵያዊ አይደለም አበሻ ነው የምትባሉት። you are አበሻ በቃ አለቀ። እኔና እናንተ ደግሞ we are not politician, we are spiritual ማኖች ነን። ያየነውን እንናገራለን። ተደረገ አልተደረገ ይሳብቱ። የኃጢአተኛውን ሞት የማይወድ ጌታ በዚህ አለ። የኃጢአተኛው ሞት ነው የሚለው the sinner። የኃጢአተኛው ሞት እሱ አይወድም። የተቀጠቀጠውን ሸምበቆ አይሰብርም። የሚጤሰውን ጣፍ አይደፍንም። ጤሰዋል የማይረባ ነው ብሎ እሳት ይጨምርበታል እንጂ። አንድ ነገር ልንገራችሁ፣ የትኛውም እምነት ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት፣ ዋቄፈታ whatever it is ነን ቢሊቨር ነን የሚባለውም ሁሉ ባውዳውን ማድረግ አለበት። እንደ ሕግ ንስሐ ውስጥ እንደገባን ፕሬስ መናገር አለበት። እግዚአብሔር ከዛ በኋላ ከታች የሚወጣ ሲዝን አምጥቶልናል። መጽሐፍ እንደዚህ ይላል፣ ኢትዮጵያኖች ምግባቸው የተሰጣላቸው እጆቻቸውን ወደ ሰማይ ካነሱ በኋላ ነው። አሁን በቃን። ወደ ብዙ ነገር እጆቻችንን አንስተናል። ወደ ጦርነት እጆቻችንን አንስተናል። ወደ ዓለም ባንክ እጆቻችንን አንስተናል። ወደ ሌላ ሰዎች እጆቻችንን አንስተናል። ምንም አላመጣን። አሁን አንድ የቀረን አለ፣ የሰማይ አምላክ። አንድ ነገር ልነግራችሁ ፈልጋለሁ። ከምድራችሁ ውስጥ የሚወጣ የሚሰብር በጣም ትልልቅ ኤቭሪ አስፔክት ላይ ነው ኒው ነገሮች የሚፈነዱት። ፖለቲካ፣ ኢኮኖሚ፣ ቸርች፣ እግዚአብሔር በየትኛውም አንጻር የሚወጡ የበቀሉ ነገሮች አሉ። ኖ በእኔና በእናንተ ጊዜ ግን አይጨነግፍም። እስቲ በእኔ ጊዜ በሉ እስቲ፣ በእኔ ሲዘን ጊዜ ይሄ አያመልጠኝም፣ አያመልጠኝም። ወደ ሌላ ሲዝን አያልፈም፣ አያልፈም በሉ እስቲ። የምድሬን ባርኮት እኔ በላለሁ በሉ እስቲ። የምድሬን እንጀራ እኔ በላለሁ በሉ እስቲ።
ሃሌሉያ። ሶ ይሄንን ያዙትና ፕሬ አድርጉ። እግዚአብሔር እንደዚህ ያሳይቶናል፣ እንደዚህ ተናግሮኛል። አዲስ ሲዝን ይመጣል። ባይዘው ጌታ የሆነ ነገር ጀምሯል ኤርትራ ላይ እና ዜሪ ሰምቲንግ እና እሱን እናየዋለን። ታላላቅ ታምራት ነው የሚሆነው። ኢየሱስ ያድናል። የሚቆጣው ያው ዘንዶ ያለበት ነው። እሱ ያምልክ ዘንዶን፣ እኛ እግዚአብሔር ያለንን እናገራለን። ታላላቅ ሪቫይቫል ኤርትራ ላይ ነው የሚነሳ። ይሄ ጌታ የተናገረው ነው። ባይዘው ይሆናል። ሃሌሉያ። እና እንጸልያለን ለሀገራችን። ደስ ብሎናል በጣም አምድሪ ስደተይ ከዘመርክ ቃል ምስጋና መልዬ ተካተግቤ ከመስደን አቂነ አብዛሐዝግዎ ተያዕገዮ ኩሉ ዓለተይና ቡናው ዲኸዩ አብትሕቲ ኣጋረይ ክፉረ ጊዜዮ ዘሳገረኒ ኣምላኸይ ግብፅየ አብትዛሐዝግዎ ተያዕገዮ ኩሉ ዓለተይና ቡናው ዲኸዩ አብትሕቲ ኣጋረይ ክፉረ ጊዜዮ ዘሳገረኒ ኣምላኸይ ግብፅየ ስተረፈኒ የለንሞ ዝተረፈኒ የለንሞ ዝተረፈኒ የለንሞ ዝተረፈኒ የለንሞ ብርሃነዩ ንኩሉ ዝዓመሞ ብርሃነዩ ንኩሉ ዝፈጸሞ ብርሃነዩ ንኩሉ ዝዓመሞ ኢየሱስ እዩ